በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና አትቸገር፣ ተቀመጥ፣ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ሕግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው እና ፈልጌ አጣሁሽ፣ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በይኔ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ሄደ። ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮዋ ጋር አንቺ ጨካኝ ዋሾ፣ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራው ይቆረጣል ያጋዘማ። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ፣ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬን እበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ፣ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ነው የሚያመላልሳት አለች። ቀበሮ ይባላል።